በቅርብ ጊዜያት በኢትዮጵያ ተከስቶ በርካቶችን ለበሽታ በርካቶችን ለሞት እየዳረገ ያለው የማልበርግ በሽታ ብዙዎች ጥንቃቄ ለማድረግ ዘግይተዋል፣ ትኩረት ተነስቶታል እየተባለ ነው። ይህ ትኩረት የተነፈገው በሽታ ደግሞ ከስር ከስሩ እየተዛመተ ይገኛል። ለአንድ ሳምንት ያህል የትራንስፖርት መቋረጥ ውሳኔ ሊወሰን ይችላል። ይህ ውሳኔ በየትና እንዴት ይወሰናል? በተለያየ የሀገራችን ክፍሎች እየተስፋፋ እንደሆነም የሚገኝለት ይኸው የማልበርግ በሽታ አሳሳቢነቱ እየጨመረ ሳይሆን አይቀርም። ብዙዎች ተዘናግተዋል፣ ተኝተዋል። ንቁ። በሽታው የሰው ልጆት በአጭር ጊዜ የሚቀጥፍ በሽታ ነው። ልዩ ልዩ ውሳኔዎች እየተወሰኑ ይገኛሉ። የሕክምና ተቋማትም ለዚህ በሽታ ቅድሚያ ሰጥተው ሕክምና እንዲያደርጉ መታዘዙ ይታወቃል። አሁን ደግሞ ለአንድ ሳምንት የትራንስፖርት አገልግሎት እንዲቋረጥ ውሳኔ የተላለፈበት አካባቢ እንዳለም ሰምተናል። በዚህ ጉዳይ ላይ ዝርዝርና ተንተን በተን ያለ መረጃ እንነግራችኋለን። ስለ በሽታው ጥንቃቄ እንድታደርጉ በቅድሚያ መልእክታችንን እናስተላልፋለን። ወደ ጉዳዩ እናልፋለን። ትኩረት ያልሰጡት ትኩረት የነፈጉት የማልበርግ በሽታው ከጊዜ ወደ ጊዜ እየደረሰባቸው ያሉ አካባቢዎች ሲሰማም ጆሮ ጭው ያደርጋል፣ ያስደነግጣል። በሽታው ጊዜ አይሰጥም፣ ቶሎ ለሞት ይዳርጋል። ለማስታመምም ሆነ ለመቅበር አስቸጋሪ፣ አስፈሪ በሽታ ነው። በዚህ ምክንያት የትራንስፖርት አገልግሎት ለአንድ ሳምንት ዝግ ይሆናል ተብሏል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን የዕለቱን መረጃ ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብራችሁን ሆኖ ወደ መረጃው አልፈናል። በማልበርግ ቫይረስ ምክንያት ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል። የዞኑ መንግስት እንግዲህ ኢትዮጵያም የተለያየ እርምጃዎችን እየወሰደች በጤና ሚኒስቴር በኩል የጥንቃቄ ደንቦች እየተነገሩ የበሽታው አስፈሪነት እየተወራ እንኳን በርካታ አካባቢዎች ላይ ስለ በሽታው ያለው አመለካከትና ስለ ገዳይነቱ እምብዛም ትኩረት ሲሰጠው አይታይም። ኢትዮጵያ ውስጥ መፈመስ ያልቻለው ማልበርግ ብቻ ነው እየተባለ ይገኛል። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው በርካቶች በጂንካ አካባቢ በገዳይነቱ የፈሩትና በርካቶች ደግሞ ብዙ ወገኖቻቸውን ያሳጣቸው ምናልባትም ገዳይነቱ የሟቾች ቁጥር እየጨመረ የመጣው የማልበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻም የአሪዞን የሚገባም ሆነ የሚወጣም የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነ ለቲግቫ ኢትዮጵያም ተናግረዋል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ የሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየተሰራ መሆኑ ተገልጿል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ሕዝብ የሚሰበሰብባቸው ጉዳዮች ላይ ዕቀባ እየተጣለ ቢሆንም ስርጭቱ በሚፈለገው ልክ ሊገታ አልቻለም። የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ ሊሆን እንደሚችል ግብረ ኃይሉ ተናግሯል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልል በወረዳ አቅጣጫ መሰረት አገር አቋራጭ ህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማው የሁለት እግር ተሽከርካሪዎች፣ የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተገልጿል። ኃላፊው አያይዘውም በአገልግሎቱ ወይም ደግሞ በአሁኑ ወቅት የማልበርግ በሽታም በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ
በበሽታው መሞቱ መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔ መተላለፉን በመግለጽ በዞኑ ሆነ ከዞኑ ውጭ ያሉ ህብረተሰብ ክፍሎች ተግባራዊ እንዲያደርጉት ለቲክቫ ኢትዮጵያ በሰጡት ቃል ገልጿል። እንግዲህ የማልበርግ በሽታ ትኩረት ተነፍጎታል። የበሽታው አሳሳቢነት እዚህ ደረጃ ደርሷል። በርካቶች ግን ችላ ብለውታል። ጉዳዩ ገዳይነቱ ላይ ነው። በርካቶች ደግሞ ስለ በሽታው እምብዛም ቦታ አልሰጡትም። ብዙዎችም እንደ ልብ ይንቀሳቀሳሉ። እንቅስቃሴያቸው የተገደበ አይደለም። በሽታው ጥንቃቄ ይፈልጋል። አትዘናጉ፣ ተጠንቀቁ። የማልበርግ በሽታ መተላለፊያው መንገዶችና መከላከያ መንገዶችን በዚሁ ልንገራችሁ። የማልበርግ በሽታ በወረርሽኝ መልክ የሚከሰት የደም መፍሰስና ትኩሳት ህመም ሲሆን በሰዎችም ሆነ በሌሎች እንስሳት ላይ ይከሰታል። የበሽታው ምልክቶች ለቫይረሱ በተጋለጠን ከ2 እስከ 9 ባሉ ቀናት ውስጥ የሚታይ ሲሆን ምልክቶቹ ከአፍንጫ ወይም ከቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ ደረትና ጀርባ እንዲሁም ሆድ ላይ በጣም ጎልቶ የሚታይ ሽፍታ ናቸው። የበሽታው መተላለፊያ መንገዶች ከበሽተኛ ደም፣ ሽንት፣ እንባ እናም ሌሎች ፈሳሾች ጋር የሚፈጠር ቀጥተኛ ንክኪ፣ በታመመ ወይም በሞተ ሰው የሰውነት ፈሳሽ የተበከሉ ቁሶች እንደ ልብስ፣ አልጋም፣ መርፌና ሌሎች መገልገያዎች ጋር በሚኖር ንክኪ፣ በተጨማሪም በሽታውን ከተያዙ የሌሊት ወፎች ወደ ሰዎች ይተላለፋል። የበሽታው መተላለፊያ መንገዶች የተዘረዘሩ ምልክቶች ሲኖሩ ወደ ሕክምና ተቋም መሄድ፣ ከታመመ ሰው ጋር ንክኪ ካለዎት እናም ትኩሳትና አፋጣኝ የሆነ ህመም ካለ ወደ ጤና ተቋም መሄድ ያስፈልጋል። ሞት በሚከሰት ጊዜ አስክሬኑን በባለሙያዎች ማዘጋጀትና መቅበር፣ አስፈላጊ ስነ ስርዓቶችን መጠቀም፣ አላስፈላጊ የቀብር ስርዓቶችን ማስቀረትና ንክኪ ያላቸው ቁሶችን ማስወገድ እጅግ በጣም አስፈላጊና ጠቃሚ እንደሆነ ተነግሯል። ከታመመ ሰው ደምና ፈሳሽ ንክኪ ራስን መጠበቅ፣ ለታመመ ሰው እንክብካቤ በምናደርግበት ጊዜ የመከላከያ ዘዴዎችን ማለትም የአፍና የአፍንጫ መሸፈኛ ማክስና እጅ ጓንት መጠቀም፣ የእጅ ሳኒታይዘር ወይም በሳሙናና በውሃም በአግባቡ መታጠብ እንደሚገባም የጤና ሚኒስቴር መረጃም አመላክቷል። እኒህና ሌሎችን የጤና ደንቦችን መከተል ከበሽታው ራስን መከላከል በሚገባ ሊደረግ ይገባል። በሽታው ጊዜ አይሰጥም፣ በቀናት ውስጥ ለህልፈት ይዳርጋል። ብዙዎቻችን እንግዲህ የበሽታውን መስፋፋትና መዛመት እየተረዳ ነው አይደለም። ይህ ደግሞ ዋጋ እንዳያስከፍለን ጥንቃቄ ሊደረግ ይገባል ሲሉ በርካቶች መልእክት እያስተላለፉ ነው። መንግስትም ሆነ የጤና ሚኒስቴር በየጊዜው መግለጫዎች ያወጣሉ። ነገር ግን በርካቶቻችን እነዚህን ጆሮ ዳባ ልበስ ብለን እየሄድንበት ያለበት መንገድ ዋጋ እንዳያስከፍለን ጥንቃቄ ልናደርግ ይገባል። በያለንበት በየስራ እንቅስቃሴያችን ወደ ክልሎች ወደ ተለያየ አካባቢዎች ስንጓዝ ጥንቃቄ አይለየን። በሽታው ጊዜ አይሰጥም። በንክኪ የሚተላለፍ በአጭር ጊዜ ለሞት የሚዳርግ ነው። አሊያም ደግሞ ሰውነት ላይ ጠባሳ ጥሎ የሚያልፍ ክፉ በሽታ ነው። ጥንቃቄ ይደረግ።